አንሶላውን ጨምድዶ ሳበው። ወይኔ አምላኬ ምንድነው አለ በድንጋጤ። ምን ሆነሽ ነው? ሰውነቷ ዘጉሏል። ገላዋን በእጆቿ ለመሸፈን ሞከረች። አዝናለሁ አለችው። ፍቅር ልንሰራ አንችልም። እፈልጋለሁ ግን አልችልም። በጣም ተጎድቻለሁ። ምን ተፈጠረ? ንገሪኝ ጠየቃት። እውነቴን ነው ንገሪኝ። ሁሉም ነገር ማወቅ እፈልጋለሁ። አሁኑን ንገሪኝ። ማጅሮፍ ነው አለች። እና ደግሞ ሌሎችም ነበሩ። ምን? ከሁለት ቀናት በፊት አንድ ግብዣ ነበር እና የግድ ነው ያለኝ። ያስደስትሻል አለኝ። ትደሰቻለሽ አለኝ። አንድ ጀነራል እና ሌሎች ሴቶች ነበሩ። ልገናኛቸው አልፈለኩ። ደበደቡኝ። ከዛም ማጅሮፍ አስገደደኝ ከኋላዬ። ከዚያም ሌሎቹ። ወይኔ በጣም ይሰቀጥጣል። አለቀሰች። አቅፎ አለቀሰች። መቼም የማያበቃ መስሎኝ ነበረ። ወይኔ ትሪና አለ በቀስታ እያቀፋት። ሂልደር በስቶክሆልም የህዝብ ማመላለሻ መርከብ ወለል ላይ ቆሟል። መርከቧ ሄልሲንኪ ወደብ እየገባች ነው። ረፍትና ጥሩ ምግብ አግኝቷል። ባለፈው ምሽት እጅ የሚያስቆረጥም ራት በልቶ ከሁለት ስዊድናዊ ልጃገረዶች ጋር ደንሷል። በራሱ ምርጫም ብቻውን ጥሩ እንቅልፍ አግኝቷል። ማልዶ ተነስቶ ምርጥ ቁርስ ከተመገበ በኋላ መርከቧ ወደ ሄልሲንኪ ወደብ ስትገባ ተመለከተ። ከባህሩ አቅጣጫ ሲመለከቷት ውብ ከተማ ብትመስልም አሁን ግን አይኖቹ ወደቡ ላይ ይዋልላሉ። ከስቶክሆልም አስፈላጊውን የስልክ ጥሪ ያደረገ ቢሆንም ምንም አልተነገረውም። ስለዚህ አንድ ሰው ይጠብቀኛል ብሎ ተስፋ አድርጓል። ሂልደር ከፍ ብሎ የተዘረጋውን ጣውላ በመጠቀም ከመርከብ ወረደ። ውስጥ ሲገባ ከዚህ በኋላ ስለሚያደርገው እያሰበ በዝግታ እየተራመደ ነበር። ካርል የሚል ድምፅ ከበስተኋላው አዳመጠ። ስሙን ለማስታወስ ጥቂት ጊዜ ፈጀበት። ከዚያም ፊቱን አዞረ። የማሊቡ ሚስተር ጆንስ እጁን ጨበጠው። ካርል አጎቴ ጆን ነኝ እኮ ደህና ነህ? በጣም ጥሩ አጎቴ ሲል ሂልደር መለሰ። ታሪክ የፈጠረለትን ግለሰብ በማግኘቱ እየገረመው። አክስት ልታገኝ ቸኩላለች አለ ጆንስ። በል እስቲ መኪና ውጪ እየጠበቀን ነው። ጆንስ በፍጥነት ከሰገነቱ እየመራ ወደ ቆመው መኪና ሲወስደው ሂልደር ተከተለው። ጆንስ ፈገግታው ሳይጠፋ ስለ አሜሪካና ስለ አክስቱ እያወራለት ወደ አንድ ሰማያዊ ቮልስ እንዲሄድ ምልክት ሰጠው። መንገድ ሲጀምሩ ጆንስ እንዲህ አለ። ሂልደር ስላገኘው ደስ ብሎኛል። ወደና ሰርጓጇ ሳትመለስ በቀረ ጊዜ በጣም ፈርተን ነበር። ሶክሎፍ የት ነች? እዚያ ትንሿ ሰርጓጅ ውስጥ መለሰ ሂልደር። ለመውጣት አልቻለችም። ገባኝ አለ ጆንስ የኋላ መሳቢያ መስታወቱን እየተመለከተ። ከዛም ለጥቂት ጊዜ ለመጫወት ባለመቻላችን ይቅርታ አድርግልኝ። ማሽከርከሩ ላይ ላተኩር። ጆንስ በፍጥነት ከዚያም ደግሞ ዝግ ያለ በማሽከርከር በነሲብ በሚመስል ሁኔታ ባገኘው መገንጠያ ላይ እየታጠፈ መንገዱ ቀጠለ። አንድ ጊዜ ቀይ መብራት አስቆመውና
የኋላ መስታወቱን ያለማቋረጥ መልከት እያደረገ ጥሶት አለፈ። በመጨረሻም በዛፍ የተከለከለ ጎዳና ላይ ደርሶ ቆመ። የሲቪል ልብስ የለበሰ አንድ ሰው የብረት በር ከፍቶላቸው ገቡ። ጆንስ አንድ ትልቅ ውብ ቤትን አልፎ ከበስተኋላው መኪናውን አቆምና ተከተለኝ አለ። ከመኪናው ዘሎ ወርዶ በኋለኛው ደረጃ እየሮጠ በመውጣት ከውስጥ የእብነ በረድ ወለሎችና ብዙ ግዙፍ ቁሳቁስ ይታያሉ። ትንሽ አሳንሰር ውስጥ ገብተው ወደ ሁለተኛው ፎቅ በማምራት ደብዛዛ ብርሃን ወደሚበራበት ኮሪደር አመሩ። ጆንስ አንድ የብረት በር ፊት ቆምና ደውሉን ደወለ። ትንሽ መስኮት ተንሸራታ ተከፈተችና ሁለት ሰዎች ብቅ ብለው ሁለቱንም ተመለከቷቸው። ይህ ስፍራው ምንድን ነው? አለ ሂልደር። የሶቪየት ኤምባሲ ነው መለሰ ጆንስ። የምታውቀው መስሎኝ እኮ ነበር። በሩ ተከፈተና ሸሚዝ የለበሰ ሰው በሬዲዮ ማሰራጫና መቀቢያ ወደ ተሞላ አንድ ክፍል ይዟቸው ገባ። ክፍሉ በትንባው ጢስ ታፍኗል። እንዴት እንደሚሰራ አሳየው አለ ጆንስ ለሰውየው። እዚህ ጋር አለ ሰውየው ወደ አንድ የኮምፒውተር ዋና መቆጣጠሪያ እያመለከተው። ታይፕ ማድረግ ትችላለህ እንዴ? ሂልደር ጠየቀው። አዎ መለሰ ሂልደር። ሰውየው አንድ ስልክ አንስቶ ቁጥር ተጭኖ ለአፍታ ያላዳመጠና መልሶ ዘጋው። በኮምፒውተሩ ላይ የኤክስ ምልክቶች በተርታ ከታዩ በኋላ አለው እዚህ ነኝ የሚል ጽሑፍ መጣ። ከዛኛው ጫፍ ኮሎኔሉ ናቸው አለ ጆንስ። ሁለተኛው ሰው ሂልደር እንዲቀመጥ ከኮምፒውተሩ ፊት ለፊት ያለውን ወንበር አሳየው። አንተ ታይፕ ማድረግ ብቻ ነው አለው። በል እንጂ እንሂድ ብሎ ጆንስ ለሰውየው ከተናገረ በኋላ ሂልደርን ከኮምፒውተሩ ጋር ክፍል ውስጥ ተውጦ ሂልደርም አለው ጌታዬ ብሎ ጻፈ። ተልእኮ ተሳካ የሚል ጽሑፍ ተነበበ። ተልእኮቻችን በተሳካ ሁኔታ ፈጽመናል፣ ግን ሰርጓጅ መርከቧን በጥልቀቱ ግፊት የተነሳ ለማጣት ተገደናል መልሶ ጻፈ። ቁጥሮቹን ላክልኝ አለ ኮምፒውተሩ። ሂልደር ጓዙን ያስቀመጠበትን ስፍራ በአሃዝ ገለጸ። ስክሪኑ ቁጥሮቹን ደገማቸው። እነዚህ ትክክል ናቸው ጠየቀው። አዎ ሂልደር መለሰ። የመቁሰል አደጋ ደርሶብሃል እንዴ? አልደረሰብኝም ጌታዬ፣ በጣም ደህና ነኝ መለሰ ሂልደር። ባልደረባ በሕይወት ተረፈች ጠየቀው። አልተረፈችም ጻፈ። ጆንስ ወደ አየር ማረፊያ ይወስድሃል። እዚያም ወደ ሞስኮ የሚወስድ አውሮፕላን ይጠብቅሃል። ስትደርስ እንገናኛለን። በአውሮፕላኑ ላይ የሁለተኛ ደረጃ ካፒቴንነት ማዕረግ ያለው የባህር ኃይል ዩኒፎርምን ታገኛለህ። ከደረጃ እድገቱ በተጨማሪ የክፍያህን ግማሽ በመረጥከው የውጭ ሀገር ገንዘብ ታገኛለህ። እንኳን ደስ ያለ፣ ጥሩ ሥራ ሰርተሃል። ከመስመሩ ለቅቄያለሁ። ሞስኮ ውስጥ እንገናኛለን። ሂልደር ላፍታ ያህል የኮምፒውተሩ መስኮት ሲመለከት ቆይቶ ተነሳና በሩን ከፈተው። ጆንስና ሌላው ሰውዬ ከውጭ ኮሪደሩ ላይ ቆመዋል። ጨርሻለሁ አለ። አውሮፕላን ማረፊያው ላይ ምንም ወታደራዊ ምልክት የሌለበት አነስተኛ የሶቪየት ህብረት ጀት አውሮፕላን ቆማለች። ከጆንስ ጋር ተጨባበጡ። ማሊቡ ላይ እንገናኛለን አለ ሰውየው በፈገግታ። ለአጀቡ አመሰግናለሁ፣ ለፈጠርክልኝ አዲስ ማንነትም ጭምር መለሰለት። ያንተ ስልጠና ባላገኝ ኖሮ ይሄን መስራት ባልቻልኩ ነበረ። ጆንስ ትከሻው ሰበቀ። ስራዬ ነው፣ እወደዋለሁ። ሂልደር አውሮፕላኑ ላይ ተሳፈረ። ለመብረር እየተንደረደረ ሳለ ረዳት አብራሪው ምግብና መጠጥ የሞላበትን ማቀዝቀዣ አሳይቶት አነስተኛ ቦርሳና የልብስ ሻንጣ ሰጠው። አየር ላይ ሲወጡ ረዳቱ ወደ ክፍሉ ተመልሶ መጣ። አሁን እንግዲህ ወዲያ ማለት ትችላለህ ካፒቴን። የምትፈልገው ነገር አለ እንዴ? ሂልደር
ራሱን በአሉታ ወዝውዞ መልስ ሲሰጠው ሰውየው ወደ አብራሪዎቹ ክፍል ተመልሶ በሩን ዘጋው። ሂልደር የልብስ ሻንጣውን ከፍቶ የደንብ ልብሱ ላይ ያለውን አዲስ ማዕረግ ተመለከተ። ሻንጣው ውስጥ ሸሚዝ፣ ጫማና የውስጥ ልብሶች እንዲሁም ደግሞ የመጸዳጃ ቁሳቁስ ይገኛሉ። በሸሚዝ ኬስ ውስጥ የሚንኮሻኮሽ ድምፅ ሰምቶ ሲፈትሸው የተጣጠፈ ወረቀት አገኘ። ደህንነትን ሰምቼ ደስ ብሎኛል። አዲሱ ማዕረግህን የሰፋሁት እኔ ነኝ። በቶሎ እንደማገኘም ተስፋ አለኝ ይላል ወረቀቱ። የድሎት መቀመጫው ላይ ተለጥጦ ተቀምጦ በረጅሙ ተነፈሰ። ሕይወቱ አለች። ደህንነቱ ተረጋግጧል። የደረጃ እድገትም አግኝቷል። የምታፈቅረው ሴት ትጠብቀዋለች። ከዚህ የተሻለ ሁኔታ ሊኖር አይችልም። ሞስኮ ሲደርስ ግን የተሻለ ገጠመው። አውሮፕላኑ ተንደርድሮ ሲያርፍና ሲቆም ሽንጥ ረጅም የቅንጦት መኪና ስትጠብቀው ተመለከተ። ያውም ዜል። ሂልደር መውረጃው ደረጃዎቹ መጨረሻ ላይ ቆሞ ትክ ብሎ አስተዋላት። በመላው ሶቪየት ኅብረት በእጅ የተሰሩት እነዚህ መኪኖች በቁጥር ከመቶ እንደማይበልጡ ይነገራል። እነዚህን ማግኘት የሚችሉት ከፍተኛ ደረጃ ያላቸው መኮንኖች ብቻ ናቸው። አፍጥጦ ቆሞ እያለ ሾፌር ወጣና በሩ ከፈተለት። ማጅሮፍ በኋላውም በሩ ላይ ሲጠብቁ አገኘው። ኮሎኔሉ በጋለ ስሜት ጨበጠው። በመመለስ በጣም ደስ ብሎኛል ሂልደር አለ ከብሩህ ፈገግታ ጋር። ስለ አንተና ስለ ተልኮ መስጋት ጀምሬ ነበረ። አሁን ግን ተመልሰ በመምጣት ተጠናቆ ልናገኘው ችለናል። የጊዜ አጠባበቅህም ሸጋ ነው። መኪናዋ ከአውሮፕላኑ በፍጥነት እየራቀች በሩን አልፋ አውራ ጎዳናውን ያዘች። አለቆቼ ስብሰባ ላይ ይዤ ለመገኘት በሚያስችል ሰዓት ነው የደረስከው። በአንድ እኔ የማቀርበው ንግግር ላይ እገዛህን እፈልጋለሁ። መኪናው ኪስ ውስጥ ፎቶግራፎችና ወረቀቶች አሉልህ። እኔም በመመለሴ ተደስቻለሁ ጌታዬ። እገዛ ባደርግልህ ደስ ይለኛል መለሰ ሂልደር። መኪናዋ በሞስኮ ገጠር ቀመስ ከተሞች እያቆራረጠች ወደ ከተማዋ ማዕከል ትበራለች። የሞስኮቫ ወንዝን ሲያቋርጡ የቅዱስ ባሲል በቀዩ አደባባይ የሚገኝ ረጅም ቤተ መቅደስ ከክሬምሊን ቤተ መንግሥት ግንብ አጠገብ መንዣበብ ጀመረ። የሶክሎፍ ነገርም አለ ማጅሮፍ። አሁን ጌታዬ ዝርዝሩን ማወቅ ያስፈልገኛል። የጥልቀት ፈጣን ጉዞ ሲጀመር ሌተናንት ሶክሎፍ ግራ ተጋባች። ጌታዬ ምን ልታደርግ እንደፈለገች በውል አላውቅም፣ ግን ከኋላ ያነቀችኝ። እኔ ከዛ በገበግባችን መሃል ተገደለች። ለጥቂት ጊዜ ያህል ራሴን ስቼ ቆየው። ራሴን ሳውቅ ሞት አገኘዋት። ባመለጥኩ ጊዜ በድኗን በውሃ በተጠለቀለቀው ትንሿ ሰርጓጅ ጀልባ ውስጥ ትቼው አመለጥኩኝ። ማችሮፍ እንደገባው በምልክት ገለጸለት። ይሄ መሰል ነገር ይመጣል ብዬ መጠበቅ ነበረብኝ። አዎ፣ ወሳኝ ተልእኮ እንድሰጣት ከባድ ጫና እየተደረገብኝ ነበረ። ገባኝ ጌታዬ። በውሃ ስር ጉዞ ላይ ተገድላለች ብሎ ማሳወቁ ተበራጭ ይመስለኛል። ራሷ ላይ ግጭት ደረሰባት እንላለን። ሰርጓጇ መርከብም መቼም በጭራሽ የምትገኝ አይመስለኝም። አዎ ጌታዬ። መኪናዋ ወደ ቀኝ ታጥፋ ሜንዚያና ጎዳናን ያዘች። ከጥቂት ርቀት በኋላ ዳግመኛ ወደ ቀኝ ታጥፋ ትንሽ ተጓዘች። ወደ ክሬምሊን ቤተ መንግሥት እየገቡ መሆናቸውን ሂልደር ድንገት ተረዳ። አንገቱ በስተጀርባ ያሉት ፀጉሮች መርገብገብ ጀመሩ። ከዚህ በፊት አጥር ግቢው ገብቶ ያውቃል፣ ግን ለጎብኚዎች ብቻ ክፍት በሆነ ስፍራ ነበር። አሁን በሮቹን አልፈው የታላቋ ሶቪየትን አዳራሽ አልፈው እየሄዱ ነው። የሶቪየትና የሌሎች ሀገር ጎብኚዎች የእግረኛ መንገዱን አጨናንቀውታል። መኪናው ማንም ሳያስቆመው ሌሎች የብረት በሮችን አልፎ ሄደ። መንገዱ በድንገት ከጥቂት የደንብ ልብስ የለበሱ የስብ ወታደሮች በስተቀር ኦና ሆነ።
ዜል ሽንጣሞ መኪና የቀዩን አደባባይ ጥግ ይዛ የተገነባውን የክሬምሊንን ግንብ አጠገብ ሊደርስ ሲል ቆመ። ማጅሮፍ ሲወጣ ሄልደርም ተከተለው። ሾፌሩ ወደ ዕቃ ማስቀመጫው ሄደና ሁለት ትላልቅ ሳጥኖችና ሌሎች ትናንሽ ቁሳቁሶችን አወጣ። በታግዘው ቅር ይልሃል አለ ማጅሮፍ ወደ ጓዙ ባገጩ እያሳየው። ሾፌሩ ቀድሞ ሁለቱን ትልልቅ ሳጥኖች ስለያዛቸው ሄልደር የተቀሩትን ትንንሽ ሳጥኖች አንስቶ ግርማው በሚያስፈራው መግቢያ አለፈ። ውስጥ ሲገቡ የቀዩን ጦር ሙሉ የጀነራልነት ማዕረግ የያዘ ሰው እንዲከተሉት ምልክት ሰጣቸው። ወደ ሶስተኛው ፎቅ ወጡና በፀሐይ ብርሃን የደመቀ ሰፊ ኮሪደር ላይ ደረሱ። ጀነራሉን ተከትለው ማረፊያ ክፍሉን በማለፍ በተካፋሽ በሩ በኩል ረጅም የኮንፈረንስ ጠረጴዛ ያለበት ፀሐይ ያደመቀው ክፍል ገቡ። ሄልደር ከሊንግራንዱ የክረምት ቤተ መንግስት በስተቀር ከገባባቸው ክፍሎች ሁሉ ከዚህ ጋር የሚወዳደር አስቦ በጭራሽ ሊያገኝ አልቻለም። ይሄ እጅግ በጣም ውብ ነው። ግድግዳዎቹ በደብዛዛ ቢጫ የሐር ጨርቅ ተሸፍነዋል። 4 ረጃጅም መስኮቶች ሲኖሩት በነጭ የሐር መጋረጃ ተሸፍነው ውብ ሆኖ የተከረከመውን የቤተ መንግስቱን ቅጥር መናፈሻ ቁልቁል ያሳያሉ። በግድግዳዎቹ ላይ አንድ ፎቶግራፍ ብቻ ተሰቅሏል፣ የሌኒን በረጅሙ ጠረጴዛ ላይ። በየቦታው ከብርጭቆ የተሰራ የእርሳስ ማኖሪያና ማስታወሻ ደብተርም ተቀምጠው ይታያሉ። ማጅሮፍ ተከትሏቸው የመጣውን ሾፌር ሳጥኖቹን ጠረጴዛው አንድ ጫፍ ላይ እንዲያስቀምጠው አዘዘው። ሾፌሩ ያለከልካል። ሳጥኖቹ የያዙት ምስል አጉልቶ ማሳያ መሳሪያዎችን ወይም ፕሮጀክተሮችን ነበር። የማጅሮፍ ግዙፍ ሻንጣ ውስጥ ተመሳሳይነት ያላቸው መዛግብቶችን ይዘዋል። ሁሉ ነገር ቦታውን ይዞ ከተዘጋጀ በኋላ ማጅሮፍ ሾፌሩን አሰናበተው። እሱ ማጅሮፍና ጀነራሉ ብቻ ቀሩ። እሺ ቪክቶር ኦርጌቪች አለ ጀነራሉ ሲጋራ እየቀጣጠለ። ይሄ ለአንተ ታላቅ ቀን ነው አይደለም? ማጅሮፍ ራሱን ዝቅ በማድረግ አይነት ትከሻውን ሰበቀ። እሱ ገና የምናየው ነው ጀነራል፣ ተስማማለህ? የጀነራሉ ፈገግታ ከሰመ። ይሄን ገና የምናየው ይሆናል። ከክፍሉ አንድ ጫፍ የሚገኝ በር ተከፈተ። ጀነራሉ በችኮላ ሲጋራውን አጥፍቶ በተጠንቀቅ ሲቆም ማጅሮፍም ተመሳሰለው። ሄልደርም እነሱ ያደረጉትን አደረገ። የሲቪል ልብስ ለብሰዋል። ሌሎቹ ከፍተኛ ማዕረግ ባላቸው የደንብ ልብስ ተንቆጥቁጠዋል። ዋናውን ራስ ወንበር ብቻ በመተው ሁሉም ቦታቸውን ያዙ። ሄልደር በፕራቫዳና በኢዝቬስቲያ ጋዜጦች ላይ ፎቶግራፋቸውን የተመለከታቸው ብዙ ሰዎች አየ። በተለይም የሶቪየት ባህር ኃይል አዛዡን አድሚራ ጎርኮቭን። ባለስልጣኑ ከ20 ዓመት በላይ ወንበራቸው ላይ የቆዩ ናቸው። ከወፍታ ቆይታ በኋላ በእድሜ ከሌሎቹ በጣም የሚያንስ ደልዳላ ቁመና ያለው ሰው ወደ ክፍሉ ገብቶ በጠረጴዛው ራስ ላይ የሚገኝ ወንበሩን ያዘ። ሄልደር በኮሚኒስት ፓርቲው ዋና ጸሐፊና ፔሌት ቢሮ ፊት ለፊት መቅረቡ ድንገት ተከሰተለት። ሮል ያለማቋረጥ የሚጮህ ስልክ ቀስቅሷት ከእንቅልፏ ነቃች። በጨለማው ሰዓቷን መመልከት ቢቸግራትም 5 ሰዓት ይሆን ይመስላል። ፀሐይዋ የክፍሏ መጋረጃዎች አልፋ ለመግባት ትግል ይዛለች። ምናልባትም ከቢሮ ይሆናል። ሮም እያለች ደውለውላት አያውቁም። ተመስገን ነው። ስልኩን አነሳችው። ሃሎ። ድምፁ ጥርት ያለ ቢሆንም መስመሩ ግን ይቆራረጣል። ሃሎ ጓደኛዬ፣ በዚህ ሰዓት ቤት ምን ታደርጊያለሽ? ዊል፣ የት ነው ያለኸው? ጃኮብ ስታድ ውስጥ ነኝ። ፒታርሳ እየተባለ ይጠራል። የሚገኘው በፊንላንድ ምዕራባዊ የባህር ጠረፍ ላይ ነው። መድረሻዬ ማለት ነው። ከዚህ በላይ ልነግርሽ ግን አልችልም። አሞኛል። አልጋ ላይ ከወጣሁ 1-2 ቀኔ ነው። ስልክ ስመልስ ያንተ የመጀመሪያዬ ነው። እየተሻለሽ እንደሆነ ተስፋ አለኝ። ኮፐንሃገን እንደምትጠብቅኝ ይታየኛል።
እኔም እያሰብኩ ነው፣ ግን መምጣት ለመቻሌ ገና እርግጠኛ አይደለሁም። ያ ችግር አሁንም እንደቀጠለ ነው እንዴ? አዎ፣ ግን ትንሽ ረፍት አግኝቻለሁ። መጨረሻውን ምን እንደሚያደርጉት ገና እርግጠኛ አይደለሁም። በቀጥታ ስላልጠየቃት ደስ አላት። ከውጭ የሚደረጉ የስልክ ጥሪዎች እንደሚጠለፉ ጠንቅቃ ታውቃለች። ጀልባውን እንዴት አገኘሃት? ጀልባዋ ግሩም ናት። ጉዞዋን ለመጀመር ዝግጁ ነች። ዛሬ የሚያስፈልጉኝን ሁሉ አደራጅቻለሁ። ጠዋት እነሳለሁ። የባህርተኞቹስ ነገር ተስተካከለ? ከናካቴው አልሆነልኝም። ሚስቱ ከቀኗ በፊት ልትወልድ በመሆኑ እስከ መጨረሻው ሰዓት ድረስ መምጣት ያለ መምጣቱን ሊያሳውቀኝ አልቻለም። ታዲያ ምን ልታደርግ ነው? መስተካከሉ አይቀርም። ከጀልባ ማምረቻ ሰራተኞች አንዱ ወደ ወደቡ እስከ 200 ማይሎች ገደማ ከኔ ጋር ሊመጣ ነው። ከሱ ጋር ቀንና ሌሊት ቀስፋለሁ። ኦላንድ የሚባል ደሴቶች ስብስብን እስካልፍ ይረዳኛል። የሚያስቸግረኝም ይሆን ነበር። አዎ ኮካር ላይ ጥለውና በሌላ መርከብ ተሳፍሮ ይመለሳል። ከዚያም በኋላ ብቻዬን እሆናለሁ። ገላጣ ውሃ ስለሆነ አያስቸግረኝም። በእንጂ ላይ ቆሜ የጎደለ ነገር እሞላለሁ። በእንጂ የስዊድን ትልቋ ደሴት ጎትላንድ ላይ የምትገኝ ከተማ ናት። ከዚያ ደግሞ ቀጥላለሁ። አደጋ አይኖረውም? ምናልባት ከዚህ በፊት እንዳደረኩት ታውቂያለሽ አይደል? እንደገና ብቻዬን ጀልባ መምራት ናፍቆኛል። የፈበረካት ኩባንያም ብቃቱ ከፍተኛ ነው። ሳቀች። ከዛም ኮፐንሃገን የምትደርሰው መቼ ነው? የእሁድ ሳምንት ደርሳለሁ ብያለሁ፣ ችግር ከሌለ ማለት ነው። የደረስኩበትን ደግሞ ከጎትላንድ ደውዬ እነግርሻለሁ። እሺ እንዳልክ ይሁን። ካልደወልክ ግን እጨነቃለሁ። የተጨነቅኩት እኔ ነኝ። የአንቺ ችግሮች ከኔ ይከፋሉ። ስሚ፣ ነገሮች ከአቅምሽ በላይ ከሆኑ ላለቃዬ ደውይለት። እርሳስ ያዥና የግል ቁጥሮችን ጻፊ። የሲናተር ካርልን የቢሮና የቤት ስልክ ቁጥሮች ጻፈች። በችግር ጊዜ የሚጠቅም ሰው ከመሆኑም በላይ በችሎቶቹ ላይ የምታሳዩን ብቃት የሚያደንቅ ሰው ነው። ከዚህ ውጪ እንደማያልፍ ተስፋ አለኝ። ግን የችግር ጊዜ ደራሽ እንዳለ የማውቀው በራሱ ለኔ በጣም ጥሩ ነው። ስሜ በቃ አሁን መሄድ አለብኝ። ምግቡን ሁሉ መጭነው ዛሬ ነው። የጉዞ አቅጣጫዬንም ማቀድ አለብኝ። ዛሬ ጀልባዋ ላይ አድርና ጎህ ሲቀድ ጉዞ እንጀምራለን። እሺ ተጠንቀቅ። ጎትላንድ መደወል እንዳትረሳ። ስልኩን ዘጉት። ለአፍታ ያህል ናፍቆት ቆጠቆጣት። ኮፐንሃገን ላይ ለመገናኘት አጥብቃ ተመኘች። ግን ከአልጋ መነሳት እንኳን ሳትችል እንዴት ኮፐንሃገን መድረስ ትችላለች? አንድ ሁለት እርምጃዎች መራመዷን ለውል ይነግረዋለች። ምን ያህል ውጤት እንዳመጡላት ግን አልገለጸችለትም። የቃለ መጠይቅ ባለሙያ መሆን እንደማትችል ቢያንስ ይሄንን መረዳት ችላለች። ማላኮፍ በወሬ መስጦ ይዞ ሲያድንቃት ቆይቷል። እሱ ሊሰጣት ከሚፈልገው በላይ ምንም ማግኘት አልቻለችም። የመስክ ተልእኮም ባለሙያም አይደለችም። መሰረታዊ ስልጠናና በውጭ ሀገር የአጭር ጊዜ ልምምድ ብታደርግም አንድን ሰላይ መምራት አትችልም። የኋላ ኋላ ኦፔቼላ እንደፈለገ ይመራት ጀምሯል። ከዚህ ቀጥሎ ምን ማድረግ እንዳለባት አታውቅም። የምትፈልገው ትኩስ መረጃ ቢሆንም የኤሚሊዮ ኦፔቼላን መልእክት እስካላገኘች ድረስ መረጃው ልታገኝ የምትችለው ከድርጅቱ ብቻ ነው። የሷን ሰላይ ማሰማራቷን ስታስበው በአንድ መልኩ ያስደስታታልም ያበሳጫታልም። በሷ ፋንታ ይህንን ማድረግ ያለባት የተልእኮዎች ክፍል ቢሆንም ያሁኑ የሲአይኤ ዳይሬክተር መጠቅ ያለ ነገር ይወዳል። ሽማግሌው ሳይመንም እያበረታታው ነው። ካልጓ ከፍጨርጭራ ተነሳችና ዳግመኛ ፍላጎዋን ለመቀጠል ቆርጣ ወደ ቢሮዋ ለመሄድ ተዘጋጀች። ሄልደር በአግራሞት ተውጦ እንደተቀመጠ ማጅሮፍ ለፖሊት ቢሮ የሚያቀርበውን ንግግር ይከታተላል።
በስብሰባ ጠረጴዛው ዙሪያ የተቀመጠው ሰው በሙሉ የእቅዱ ጠቅላላ ሐሳብ በወረቀት ደርሶታል። ማጅሮፍ በሁለቱ ግዙፍ ስክሪኖች ላይ ምስሎችን እያጎሉ የሚፈነጥቁ መሳሪያዎችን በመጠቀም ማህደሩን የያዘውን ሐሳብ በማራኪ ሁኔታ ሲያቀርብላቸው ከወረቀቱ ይከታተላሉ። ሂልደር ምስሎቹ የሥራ ጊዜያቸው ሲያበቃ ጠብቆ እየለወጣቸው በተቻለው አቅም ማጅሮፍ የሚናገረውን ለመከታተል ይጣጣራል። እስካሁን እንኳን የአንድ ሰዓት የገለጻ ክፍለ ጊዜን አሳልፈዋል። ጓዶች፣ በስተግራ ባለው ስክሪን ላይ በተልእኮ የመጀመሪያ 6 ሰዓታት የምናገኛቸው ዋነኛ ኢላማዎችን ትመለከታላችሁ። እንደ ደረጃቸው ቅደም ተከተል አልተቀመጡም። ቁልፍ ወታደራዊ ተቋማት፣ ዋና የሰራዊቱና የሕዝቡ አውሮፕላን ማረፊያዎች እንዲሁም በእኛ የዕቅድ መስመር ላይ የተነጣጠሩ በስዊድን ደሴቶች ላይ የተጠመዱ ከባድ መሳሪያዎች ናቸው። አሁን እየተናገርኩ ሳለሁ እንኳን 1400 የሚሆኑ የስፔትና ሰላዮች በስዊድን መሬት ላይ ይገኛሉ። የመጨረሻ ቅኝታቸውን አድርገው በእነዚህ ኢላማዎች ላይ ድንገተኛ ጥቃትን ለመሰንዘር እቅድ እየነደፉ ነው። በ7 ቀናት ጊዜ ውስጥ የእናንተ ፍቃድ ታክሎበት ስዊድን ውስጥ የሚኖሩት የስፔትናዝ ወታደሮች ቁጥር 8200 ይደርሳል። ይሄ ቁጥር ያለ ሌላ እርዳታ የውጥናችንን 27 በመቶ ግቡን ለማድረስ ያስችለናል። ይሄ የሚያጠቃልለው ስትራግናስ የሚገኘውን የስቶክሆልም የጦር ሰራዊት የበላይ መምሪያ በስተ ምዕራብና የስቶክሆልም አየር ማረፊያን የመሰሉ ኢላማዎችንም ነው። የእነዚህ ሰራዊቶች ልዩ ስኳዶች ከዚህ ሌላ ጠቅላይ ሚኒስቴሩንና ካቢኔቱን እንዲሁም 200 ከፍተኛ የመንግሥት ባለሥልጣናትን ለይቶ ወደ ጸጥታ ቀጠና ይወስዳል። ሌሎች ልዩ ኃይላት ደግሞ ልክ እንደደረሱ በሀገሪቷ ውስጥ ተሰራጭተው የሚገኙ ዝቅተኛ ኃይል ያላቸውንና የድንገተኛ ጊዜ ሬዲዮ ጣቢያዎችን ጨምሮ ሁሉንም የሬዲዮና የቴሌቪዥን ጣቢያዎች ይቆጣጠራሉ። ይሄ ብሔራዊ ጋዜጦችንም ያጠቃልላል። የፖሊት ቢሮ አባላቱ ከሂለር ባልተናነሰ ጆሮአቸውን አቁመው ምስሉ በተቀየረ ቁጥር ወረቀቶቻቸውን ይገልጣሉ። ጓዶች፣ ስዊድን በ36 ሰዓታት ውስጥ ተደራጅቶ በተጠንቀቅ መቆም የሚችል 800 ሺህ የሚጠጋ ሰራዊት እንዳላት ታስታውሳላችሁ አይደል? አዎ፣ በሌላ ጊዜ በተጠንቀቅ የሚገኝ ሰራዊቷ ከጠቅላላው 10% በታች ነው። ስለዚህ ቀዳሚ ዓላማዎቻችን አንዱ የእነዚህን ኃይላት መሰባሰብ መግታት ሲሆን፣ ሁለተኛው ደግሞ ጥሪው የደረሳቸው ከመደራጀታቸው በፊት ጦር መሳሪያም እንዳያገኙ ማገድ ይሆናል። በሀገሪቷ ውስጥ በመቶዎች የሚቆጠሩ የጦር መሳሪያ መጋዘኖች በስተቀኝ ባለው ስክሪን ላይ በምትመለከቷቸው ስፍራዎች ላይ ተበታትነው ይገኛሉ። ከእነዚህ ዲፖዎች መሃል 81 በመቶ በተልእኮ የመጀመሪያ 12 ሰዓታት ውስጥ ወይም ከዚያ በፊት በቁጥጥር ስር ይውላል። የተቀሩትም ከዚያን ጊዜ በኋላ በአጭር ሰዓት ውስጥ እጃችን ይገባሉ። አንድ ድምፅ ከጨለማ ውስጥ ተሰማ። የስዊድን መከላከያ ኃይል ዝርዝር መረጃን እንዴት ማግኘት ቻላችሁ? ጓድ፣ መለሰ ማጅሮፍ። እስከዚህ ሰዓት ድረስ በጥብቅ ሚስጥርነት ይዘነው የቆየነውን አንድ ነገር አሁን ግልጽ ማድረግ እችላለሁ። በስዊድን መንግስት ውስጥ በከፍተኛ የስልጣን ደረጃ ላይ የሚገኝ ለተወሰነ ጊዜ የቆየ ሰው አለን። የኮር ስሙም ሲል ሲሆን
የሀገሪቷን የመከላከያ ዕቅዶች ሙሉ በሙሉ ሊያቀብልን የቻለ ሰው ነው። እነዚህ ዕቅዶች ከፊት ለፊታችሁ በስክሪኑ ላይ የምትመለከቷቸው ናቸው። ማለትም የባህር ጠረፉ መሳሪያዎች የተጠመዱባቸው ስፍራዎች፣ እያንዳንዱ የመጠባበቂያ የጦር መሳሪያ ማከማቻ፣ እያንዳንዱ የድንገተኛ አደጋ ጊዜ የሬዲዮ ጣቢያ፣ እያንዳንዱ አውሮፕላን፣ ታንክና የሚሳኤል ተቋም እንዲሁም በሀገሪቷ የሚገኙ የነዳጅ ማደያ ጣቢያዎች በሙሉ ናቸው። በዘመናዊ ወታደራዊ እንቅስቃሴ ታሪክ ውስጥ ይህን ያህል መረጃ ያገኘ ማንም ወራሪ ኃይል የለም። በክፍሉ ውስጥ ሙሉ ጸጥታ ሰፈነ። ከዚህ በፊት እንደተናገርኩት አለማጅሮፍ በ0 ሰዓት 8200 የስፔትናዝ ሰራዊት ዘልቆ ገብቶ ይቆየናል። በሌሊቱ የምድርና የውሃ ላይ ተንቀሳቃሽ አጓጓዥነት እንዲሁም በሕዝብ ማመላለሻ በራሪዎችና ከሄልሲንኪ ወደ ስቶክሆልም በሚጓዙ ጀልባዎች ሰርገው የሚገቡ ይሆናሉ። በ0 ሲደመር 24 ሰዓት ላይ በሀገሪቱ ውስጥ 118,000 ጦር ይገባል ብለን እንጠብቃለን። ዋና የመንቀሳቀሻ መሳሪያችን አዲሱ የዊግ በራሪ ቡድን ነው። በአሁኑ ጊዜ እነዚህ ድንቅ የሰራዊት ማመላለሻ በራሪዎች ቁጥራቸው 22 መድረሱን ስነግራችሁ በደስታ ነው። እያንዳንዳቸው ከምስራቃዊ የባልቲክ ጦር ሰፈሮቻችን ከውሃ በላይ በዝቅተኛ ከፍታ እየበረሩ 500 ሰራዊትን በግማሽ ሰዓት ጊዜ ውስጥ የከምድር ወደ አየር ተወንጫፊ ሚሳኤሎችንና የባህር ኬላ ጸረ አውሮፕላን ከባድ መሳሪያዎችን ክልል ሳይታዩ ጥሰው መብረር ይችላሉ። አዎ፣ ቀድመው ገብተው በሚቆጣጠሯቸው ጎዳናዎች ላይ ሲያርፉ በሰራዊት ማመላለሻ ሰርጓጅ መርከቦቻችን የሚደርሰው ሌላ ኃይል ጥበቃ ያደርግላቸዋል። ለቁስለኞችና ለጥቃት ሰለባዎች ምትክ ምን አዘጋጅታቸዋል? አንዱ ጠየቀ። ተልኳችንን የምንፈጽመው በድንገት ስለሚሆን ብዙ ሰለባ ይኖረናል ብለን አንገምትም። ቢሆንም ግን ከየምድቡ የ20% ጥፋት ይደርሳል ብለን የከፋውን ሁኔታ ብንመለከት እንኳን ከ0 ሲደመር 24 ሰዓት በፊት 85% ያህሉን የዋናውን የግባችንን ክፍል ዳር እናደርሳለን። ከዛ ሰዓት በጣም ቀደም ብለው በተራ የአየር ትራንስፖርት ስዊድን ውስጥ የሚገኙ ደህንነታቸው የሚጠበቅ አየር ማረፊያዎች ላይ የሚደርሱ ሰራዊቶች ይኖሩናል። ለሌላ አንድ ተጨማሪ ሰዓት ማጅሮፍ የሰራዊቱን እንቅስቃሴዎች፣ የግንኙነት ሁኔታዎችንና ሌሎች ትጥቅና ስንቅን የተመለከቱ ሁኔታዎችን ሲያብራራ ቆየ። ከዚያም ምልክት ሲሰጥ መጋረጃዎቹ ተከፈቱና ክፍሉ ዳግመኛ በብርሃን ተጥለቀለቀ። ጓዶች አሉ ማጅሮፍ፣ በጣም ታግሳችሁኛል፣ ግን የመጨረሻ ሪፖርቴን ለማቅረብ እንደ መንደርደሪያ የሚሆን አንድ የዕቅዳችን አጠር ያለ ጉዳይ ይቀረኛል። በየዩኒቨርሲቲዎቻችን ውስጥ የሚገኙ መጠቅ ያሉ የስዊድን ጥናት ፕሮግራሞች በስዊድንኛ ቋንቋን አቀላጥፎ መናገር የሚችሉ 1200 ሴትና ወንዶችን ማፍራት ችለዋል። በስዊድን የሲቪል ሰርቪስ መርሃ ግብሮችም ከፍተኛ ስልጠናን በብሔራዊና በክልላዊ ደረጃ የቀሰሙ ናቸው። በ24 ሰዓት ጊዜ ውስጥ ማለትም ወታደራዊ ይዞታችን ከጸና በኋላ እያንዳንዱ የመንግስት ግልጋሎት ሰጪና
በክልሎች ስር የሚተዳደሩ ኢንዱስትሪዎች በሙሉ በሶቪየት ቁጥጥር ስር ይውላሉ። የሬዲዮና የቴሌቪዥን እንዲሁም የአገሪቱን ጋዜጦችና መጽሔቶች ይዘት የሚቆጣጠሩት አርቴያን ሩሲያውያን ይሆናሉ። እቅዳችን ስዊድኖች በእነዚህ አገልግሎቶች ረገድ ስዊድናውያን እጅግ ጥሩ አስተዳዳሪዎች በመሆናቸው ላላ አድርገን ለመያዝ ነው። የዜና ሁኔታ በተቻለ መጠን የቀድሞ መልኩን ይዞ እንዲቆይ ይደረጋል። የእኛ ድርሻ የሚያነጣጥረው የሶቪየት ኃይል በስዊድን ማህበረሰብ ውስጥ በሚኖረው ተጽዕኖ ላይ ብቻ ይሆናል። ሀገሪቷን በተቆጣጠርን በ7 ቀናት ጊዜ ውስጥ ከስዊድንና ወደ ስዊድን ገቢና ወጪ በረራዎችን ዳግመኛ እንቀጥላለን። ብዙ ስዊድናውያንም በተለይም ከአስመጪና ላኪ ንግድ ግንኙነት ያላቸው ከቀድሞ ባልተናነሰ መልኩ በረራ እንዲያገኙ በማድረግ የዓለም አቀፍ በረራውን እንፈቅዳለን። ብዙ ቁጥር ያላቸውን ስዊድናውያን የጉዞ መብት ነፃ ማድረጋችን የመገዛት ስሜትን የሚያረግብ ነው ብለን እናምናለን። ወደ ሀገር ውስጥ የሚገባን የውጭ ሀገር ገንዘብ በተቻለን ሁሉ ማበረታታት እንሻለን። አሁን ግን ዝርዝር ጉዳይ ውስጥ አልገባም። በነገው ዕለት በተወረረ ማህበረሰብ ውስጥ ለሚገኘው የስዊድናውያን ሕይወት ኬጂቢ ያወጣውን እቅድ ሙሉ ቃል እንመለከታለን። እንደምትወዱትም ተስፋ አለኝ። አሁን ጥያቄ ከሌላችሁ ቪክቶር ሰርጌቪች አለ አንድ ድምፅ ከጭንቅላቱና ከአካሉ እንቅስቃሴ ሰውየው ሊቀመንበሩ መሆኑን ሂልደር አወቀ። የከፋ ጉዳት ግምት ብለህ ስትናገር ሰምተናል። የከፋ የጉዳት ግምት ስለተባለ ነገር መስማት አንፈልግም። ይሄ እቅድ መውጣት ከጀመረበት ጊዜ አንስቶ አቋማችንን በጣም ግልጽ አድርገናል። በተወዳጁ በዩሮ አንድሮቪች የስልጣን ዘመን ይሄ ወረራ የስዊድን መንግስት ወታደሮቹን ሰብስቦ በተጠንቀቅ ማቆም ከመቻሉ በፊት በድንገት መካሄድ የማይችል ከሆነ ከናካቴው መካሄድ አይችልም የሚል አቋም አለ። ዳሩ ግን ስዊድናውያን ተልዕኳችንን ከመጀመሩ ከጥቂት ደቂቃዎች በፊት እንኳን የሚመጣባቸውን ካወቁና በዜና ማሰራጫዎች የተጠንቀቅ አዋጅ ማስተላለፍ ከቻሉ የሚጠብቀን ነገር የጋለና ድባቅ የሚመታን ፍልሚያና በዓለም ሕዝብ አፍ መብጠልጠልም ብቻ ይሆናል። በእነዚህ አይነት ሁኔታዎች ውስጥ የሶቪየትን ውርደት የማንቀበል ስለሆነ አሁንም ደግሜ የምናገረው በእነዚህ ጓዶች ፊት ልብ በላ አዳምጠኝ። የወረራው ትዕዛዝ የሚተላለፈው በሙሉ ለድንገተኛ ጥቃት ሙሉ ለሙሉ በራሳችን መተማመናችንን አምኜ ስቀበለው ብቻ ይሆናል። ትዕዛዙንም የማስተላልፈው እኔ ነኝ። ግልጽ ነው አደል? በጣም ግልጽ ነው ጓድ ሊቀመንበር አለ ማችሮፍ በተወሰነ ደረጃ ስሜቱ ተነክቶ። እናም አሁን ስብሰባው ከማብቃቱ በፊት ያለ ጥርጥር በዛሬው የስለላ ሪፖርታችሁ ላይ ያነበባችሁትን የአነስተኛ ሰርጓጅ መርከብ ተልዕኮ በስዊድን የውሃ ክልል ላይ ፈጽሞ የመጣውን የሶቪየት የባህር ኃይል መኮንን ላስተዋውቃችሁ ፈልጋለሁ። ጓዶች፣ ሁለተኛ ደረጃ ካፒቴን ጆን ሂልደር። ሂልደር በተጠንቀቅ ቀጥ ብሎ ቆመ። የተሰበሰቡት ሁሉ ተነስተው በጭብጨባ አድናቆታቸውን ሲገልጹለት ተገረመ። ጭብጨባውን ጨርሰው አልተቀመጡም። ካፒቴን አለ ሊቀመንበሩ በጠጣር አንደበት፣ ፓርቲው ውስጥ በሚገኙ ባልደረቦቼ ስም ላደረግከው የጀግንነት ተግባር የሶቪየት ሕዝብ የተሰማውን ጥልቅ ደስታ ልገልጽልህ እወዳለሁ። አንተም እንደኛ ሁሉ በባልደረባ መኮንን ማለትም
በካፒቴን ሌተናንት ሶኮሎቭ ሞት ማዘንህን አውቃለሁ። በተገቢው ጊዜ የሕዝቡን ምስጋናና አድናቆት እንደምታገኝ ላረጋግጥልህ እወዳለሁ። አመሰግናለሁ ጓድ ሊቀመንበር አለ ሂልደር እንደምንም ብሎ። ሰዎቹ ሊቀመንበሩን ተከትለው ከክፍሉ ሲወጡ ለሂልደር ማረፊያ ክፍሉ እንዲጠብቀው ምልክት ሰጠው። አሁን ይዞ በመጣው መኪና በአውሮፕላን ወደ ማሊቦ ጉዞ ትቀጥላለህ። ራስህን አሳርፍ። ከ2 ቀናት በኋላ እመለሳለሁ። በዚህ ጉዳይ ላይ የሚኖርህን ቀጣይ ሚና እንጫወታለን። ገና ድልን መቀናጀት መጀመር ነው። ለዚህ ደግሞ ቃል ልገባልህ እችላለሁ። ስለ ስዊድኒው ተልእኮና ስለ ዛሬው ስብሰባ ለማንም ሰው ምንም መናገር እንደማይኖርብህ መግለጽ ያለብኝ አይመስለኝም። ጨብጦት ወደ ስብሰባ ክፍሉ ተመለሰ። ወደ አየር ማረፊያው በመኪና እየተወሰደ ሳለ ሂልደር የጊል የቅንጦት መኪና በቆዳ የተለበጡ ወንበሮችና ሌሎች ጥቃቅን ዝርዝር ሁኔታዎችን ይመረምር ጀመር። መኪና ኖሮት ባያውቅም መኪኖችን ይወዳል። ወደ ላይ ጃፓ በአውሮፕላን ሲጓዝ ለጥ ብሎ ተኛ። ማሊቦ የደረሰው ከእኩለ ሌሊት በኋላ ሲሆን ትሪናን ለማግኘት በማሰብ በቀጥታ ወደ ክፍሉ አመራ። ውስጥ ገብቶ የትራስጌ መብራቱን በዳበሳ ሲፈልግ የአንሶላ ሿሿታ ተሰማው። የለም አለች። መብራት የለም። አልጋ ላይ ተቀመጠና በዳበሳ ይዞ ክንዶቿ መሃል አስገባትና አቀፋት። ሳትፈልግ የስቃይ ጣር ሰማች። ምንድነው? ምን ሆነሻል? አላት። ምንድነው ችግሩ? ወይ አጉተመተመች። በዚህ ፍጥነት ትመለሳለህ ብዬ አልጠበቅኩም። ቢያንስ ለ2 ቀናት ያህል የምትመጣ አልመሰለኝም። አልጋ ላይ የምተኛ ፈልጌ ብቻ ነው የመጣሁት። ፊቷን ሲነካው ትንሽ ጩኸት አሰምታ ተፈናጠረች። ምንድነው ችግሩ? ጠየቃት። ምንድነው? መጥቻለሁ እኮ ትሪና። የመብራቱን ቁልፍ አግኝቶ ተጫነውና አፍጥጦ ቀረ። የፊቷ አንድ ጎን ጠቁሯል። እንዳይታየው አዞረችበት። እንደዚህ ሆኜ እንድታየኝ ስላልፈለኩ ነው አለች። በትከሻዋ ላይ ሌላ ቁስል አለ። አንሶላውን ጨምድዶ ሳበው። ወይኔ አምላኬ! ምንድነው? አለ በድንጋጤ። ምን ሆነሽ ነው? ሰውነቷ ዘጉኗል። ገላዋን በእጆቿ ለመሸፈን ሞከረች። አዝናለሁ አለችው። ፍቅር ልንሰራ አንችልም። እፈልጋለሁ ግን አልችልም። በጣም ተጎድቻለሁ። ምን ተፈጠረ? ንገሪኝ ጠየቃት። እውነቴን ነው ንገሪኝ። ሁሉም ነገር ማወቅ እፈልጋለሁ። አሁኑን ንገሪኝ። ማጅሮፍ ነው አለች። እና ደግሞ ሌሎችም ነበሩ። ምን? ከ2 ቀናት በፊት አንድ ግብዣ ነበር እና የግድ ነው ያለኝ። ያስደስትሻል አለኝ። ትደሰቻለሽ አለኝ። አንድ ጀነራል እና ሌሎች ሴቶች ነበሩ። ልገናኛቸው አልፈለኩ። ደበደቡኝ። ከዛም ማጅሮፍ አስገደደኝ ከኋላዬ። ከዚያም ሌሎቹ። ወይኔ በጣም ይሰቀጥጣል፣ በጣም ይሰቀጥጣል። አለቀሰች። አቅፎ አለቀሰች። መቼም የማያበቃ መስሎኝ ነበረ። ወይኔ ትሪና አለ በቀስታ እያቀፋት። ግብዣዎቹን ወዳቸው ነበር አለች ስርቅታዋን ሳጓንም ለመቆጣጠር እየጣረች። ከዚያ አንተ ስመጣ ነገሮች ተለወጡ። ከጊዜ በኋላ ማጅሮፍ እንድመጣ ማድረጉን ተወ። አዎ ከዛ ተወኝ። ማለቴ እኔን ላንተ ከሰጠኝ በኋላ ማለቴ ነው። ግን ከተልእኮ ማትመለስ አድርጎ ያሰበ ይመስለኛል። እንደገና ታለቅስ ጀመር። በጣም ነበር የፈራሁት። አንድ ጊዜ አንድን ሴት ገሏል። ይህን ሰምቻለሁ። ሂልደር ፀጉሯን እያሻሸ ምን እንደተከሰተባት ለማሰብ እየሞከረ በውስጡ እየጋምና እየተንተከተከ የሚሄደውን ንዴት ለመቆጣጠር ይጥራል። ታግሎ ከዚህ ሐሳብ ተላቋት ኩሮቱን ሁሉ ወደ እሷ ለማዞር ሞከረ፣ ግን አቃተው። ተልኮ፣ የደረጃ እድገቱ፣ የቤተ መንግስቱ ስብሰባ ቦታ አጡ። ህሊናው የሚያስበው ስለ እሷ ስቃይና በአለቃው ስለተፈጸመበት ክህደት ሆነ።
ይሄ ጭራቅ እንቅልፍ እስከሚወስዳት ድረስ አቀፋት። እሱ ግን ለብዙ ሰዓታት እንቅልፍ አጥቶ ቆየ። ኦፔቼላ ገና አይኖቹን ማሊቡ ላይ እንዳሳረፈ ነበር የደስታና የፈንጠዝያ ስሜት ይወሩ የጀመረው። ከቬና ወደ ሪንግራንድ ያደረገው በረራ በጣም ደባሪ ነበር። ምክንያቱም የሁለተኛው አውሮፕላን መስታወቶች በጥቁር ቀለም ተሸፍነዋል። የት እንዳለ ባያውቅም መኪናዋ አንድ ኮረብታን ቁልቁል ወርዳ ከባህሩ በቀጭን የምድር አካል የተለያየ ሐይቅ ጋር ወደ ተቆራኘ ቦታ ስታመራ የባህር ውሃ ሲያብረቀረቅ ታይቶታል። በከባዱ ጥበቃ የሚደረግለትን በር ካለፈ በኋላ ኦፔቼላ ያስገረመው ስፍራ ተመለከተ። ወደ ምዕራቡ በጣም ማራኪ በሆኑ ወጣት ሴቶች ታጅቦ የገባበት ሕንፃ ላይ 3 ግዙፍ የሳተላይት ሳህን አንቴናዎችን በመመልከቱ የበለጠ ተደነቀ። ሌሎች እጅግ ማራኪ ሴቶች ሞስኮ ውስጥ ለፊልሶፍ በሰራለት አይነት ኮምፒውተሮች የሚሰሩበትን ክፍል አልፈው የእንግዳ መቀበያ ስፍራውን አቋርጠው መልክ ወደ አማረ ቢሮ ገቡ። ፊልሶፍ እጁን ዘርግቶ ከተቀመጠበት ጠረጴዛ ጀርባ ተነስቶ መጣ። ኤሚልዬ እንደምንድነ? ስላገኘው ደስ ብሎኛል። ሮይ አሎ ኦፔቼላ ሰላምታው ከሱ ባልተናነሰ ስሜት እየመለሰ መጥተህ ተቀመጥ፣ ብዙም ነግር ነገር አለኝ አለ ፊልሶፍ ለሁለቱም መጠጥ ቀላቅሎ አዘጋጅና ከዚያም ኦፔቼላ ሶፋው ላይ ተቀመጠ። በመጀመሪያ ደረጃ እዚህ የምታወቀው ሮይ በሚል ሳይሆን ቪክቶር ማጅሮፍ በሚል ስም ነው። በምክንያት አላደንቁር፣ ግን ይህንም ማስተካከያ ብታደርግ ደስ ይለኛል። ምን ችግር አለ ቪክቶር? አለ ኦፔቼላ። ደግሞስ ሌኒንና ስታሊን ስም መቀየር ከቻሉ? አዎ አንተስ ብታደርገው ምን አለበት? ማጅሮፍ ከልቡ ሳቀ። እሺ አሁን ለምን በጣም እንደፈለግኩ ልንገርህ። እባክህ ንገረኝ። ከክፍያዎች አንፃር ወደ ስራዬ ለመግባት መዘግየትን አልፈልግም። እዚህ ጋር ተመልከት አለ ማጅሮፍ ክፍሉን አቋርጦ ወደሚገኝ የስብሰባ ጠረጴዛ እየጠቆመው። ኦፔቼላ ወደዚያው ተመለከተ። ሩሲያዊው በደወለ ጊዜ እየቀለደ አልነበረም። የአይቢኤም ፒሲ8 ኮምፒውተር አግኝተዋል። መልካም ጥሩ ነገር ነው ቪክቶር አለ። እነዚህ ነገሮች በቀላሉ አይገኙም። ከአይቢኤም ድርጅቶች የአውሮፓ ውስጥ ያሉት በጣት የሚቆጠሩ ናቸው። አዎ ልክ ነህ። በስልክ እንደነገርከኝ ከዚህ በፊት በተመሳሳይ መሳሪያ ሰርተሃል አለ ማጅሮፍ። ትንሽ ተጨንቋል ብሎ አሰበ ኦፔቼላ። እንዴታ? ፈገግ አለ። ከመካከላቸው አንዱ ላይ አውሮፓ ውስጥ ትንሽ የማሻሻያ ሥራ ሰርቻለሁ። ስለዚህ መሳሪያ ምን ታስባለህ ታዲያ? ጠይቀው ማጅሮፍ። በጣም ጥሩ መሳሪያ ነው። 512 ኬ። አዎ መረጃ ማከማቻው ወይም ሚሞሪው እስከ 2 ሜጋባይት ድረስ የ1.2 ሜጋባይት ተንቀሳቃሽ መረጃ ማከማቻ ወይም ፍሎፒ ዲስክ መጉረስ የሚችልና የ20 ሜጋባይት ቋሚ የመረጃ ማከማቻ ሃርድ ዲስክ አለው። የተለመደውን 3 ቅርንጫፍ ጣቢያዎች ሳይሆን 12 ቅርንጫፎችን ማንቀሳቀስ እንዲችል አድርጌ አድርሼዋለሁ። እኔም የምፈልገው ይሄንኑ ነው አለ ማጅሮፍ በደስታ። ባለፈው ዓመት አንተ ለዚህ መዋቅር ከሰራኸው ሲፒኤምን መሰረት ያደረገ መሳሪያ ወደዚህ መለወጥ እፈልጋለሁ። ያከማቸናቸውን መዛግብት በሙሉም ማዘዋወርም እፈልጋለሁ። ይህንም ማድረግ ትችላለህ? መቼም ይዤው የመጣሁትን ጠቀሜታ መሳሪያውን በመለጠጥ ለሥራ ላደርሰው እችላለሁ። እንዳዘዋውራቸው የምትፈልጋቸው መዛግብት በሙሉ የተጻፉት ቦርድ ስታር የቃላት ማቀናበሪያ ፕሮግራም ነው አይደል? አዎ ጥሩ። ስለዚህ ከተዘዋወሩ በኋላ ጥቅም ላይ መዋሉ ችግር አያመጣም። ምን ያህል ጊዜ ይወስዳል? የመለዋወጫ ችግር የማይገጥመኝ ከሆነ ጥቂት ቀናት ብቻ ይበቃዋል። ማከፋፈያውን ይዤ መጥቻለሁ።
ግን ገና ተሰርቶ አላለቀም። የማንቀሳቀሻ መዋቅሩና መመሪያው በእጅ ላይ ይገኛል ብዬ ገምታለሁ። አዎ፣ ያሉንን ቅርንጫፎች ከየቱ ጋር መጠቀም እንችላለን? አዎ፣ ችግር የለም። የት ነው የምሰራው? ማጅሮፍ እየበራ በተጓዳኝ ወደሚገኝ የስብሰባ አዳራሽ ወሰደው። እንዴት ነው? ግሩም ነው። የንድፍ መውጫ ጠረጴዛና ባለመብራት ማጉያ ሌንስ ያስፈልገኛል። ኤቲው ወደዚህ እንዲመጣ አድርግ እባክህን። ቅርንጫፍ ኮምፒውተሮቹም ወደዚህ መምጣት አለባቸው። አለበለዚያ ሴቶቻችሁ እስከፈለጉበት ጊዜ ድረስ እንዲጠቀሙባቸው ከፈለክ አሁን ወደሚሰሩበት ማዕከላዊ ማቀናበሪያ አካሉን ገመድ መዘርጋት ይኖርብኛል። በቃ ገመድ እንዘረጋለን አለ ማጅሮፍ። በአሁኑ ጊዜ ሴቶቹ በስራ ተወጥረዋል። ስለ ሴቶች ስታነሳ ዛሬ ምሽት አብራ የምታስፈልግ መሰለኝ። እንዴታ? አዎ አለ በፈገግታ። እስኪ ንገረኝ፣ ያቺ ባለ ወርቃማ ጸጉሯንም አንተ ጋር አለች እንዴ? ማን ነበር ስሟ? ትሪና። ማጅሮፍ ኮስተር አለ። አለች፣ ግን ጤናዋ ጥሩ አይደለም። ይዛ የመጣችው ባለቀይ ጸጉሯስ ረጅሟ ቆንጆ ነች፣ በጣም ትሆናለች እሷም። ስለዚህ እንጀምር፣ በመንገዳችን ላይ አስጎበኛለሁ። ኦፔቼላ ማጅሮፍን ተከትሎ ከህንጻው ከወጡ በኋላ በኤሌክትሪክ የሚሰራ የጎልፍ ጋሪ ላይ ወጡ። ይሄ ቦታ የስፖርት ማዕከል ነው። ብዙ የተለያዩ አትሌቶች የሚሰለጥኑበት ቦታ ነው አለ ማጅሮፍ ጋሪውን በኮረብታው ቁልቁለት እያሽከረከረ። ልትጠቀምባቸው ከፈለክ ብዙ የተለያዩ የስፖርት ቁሳቁሶች አሉ። ግን እንደማስታውሰው የቤት ውስጥ ስፖርትን የምትወደው አይደል? ልክ ነው ወዳጄ አሉ ፔቼላ። እዚያ ታች አንድ ትንሽ የባህር ዳርቻ ይገኛል። ከሰው ሰራሹ የውሃ አካል ቀጥሎ መዋኘት ከፈለክ የባልቲክ ባህርን በዚህ ወቅት አስደሳች ነው። ማጅሮፍ ከመንገዱ ባሻገር ዘቦች በተጠንቀቅ ወደ ቆሙበት በር አመለከተው። ወደዛ አቅጣጫ እንዳትሄድ ላስጠነቅቅ እገደዳለሁ። ያ ከክልል ውጭ ነው። ዛቦቹም ቁጡ ናቸው። እንዳልኪውን የባህር ዳርቻው ግን አስደሳችና ማራኪ ይመስላል። ማጅሮፍ ጋሪውን በድንጋይ ንጣፉ መንገድ ላይ ሽቅብ ሲመራው በዛፎቹ መካከል ተለይታ የተሰራች ትንሽ መኖሪያ ቤት ዘንድ ደረሱ። ይሄ ከእንግዶች ማረፊያ ቤቶቻችን መሃል አንዱ ነው። እንደሚደላህ ገምታለሁ። አንድ ወረቀት አወጣ። በግቢ ውስጥ የምግብ ቤቶች አሉ። ይሄ ቦታው ካርታና የያዛቸው የግልጋሎት መስጫዎች ዝርዝር ነው። ተገልለን ያለ ነው። ስለዚህ ከዋናው በር ውጭ በማለፍ ለመዝናናት ማሰብ ትርጉም የለውም። ደግሞም ዘቦቹ ይለፍ ያልያዘን ማንኛውንም ግለሰብ አያስወጡም። እዚሁ ቦታ ላይ ብትቆይ የበለጠ ይቀልሃል። መንገድ እየመራው ድሎት ወደ ሞላበት የቤቱ ማረፊያ ክፍል ይዞት ገባ። ኩሽናውና ትልቅ አልጋ ያዘውን መኝታ ቤት አሳየው። ኦፔቼላው የሆነ የሚደቀደቅ የሞተር ድምፅ ተሰማው። ይሄ ድምፅ ምንድን ነው? ጠየቀ። አለ ማጅሮፍ በፈገግታ። ይሄ የሚመጣው ከመታጠቢያ ክፍሉ ነው። ሻንጣዎች እዚህ ናቸው። የሥራ መሳሪያዎች በሥራ ክፍል እንዲቀመጡ አድርጌያለሁ። ዛሬ ካንተ ጋር እራት የምበላ አይመስለኝም፣ ግን ብቻህን አትሆንም። እንዳውም እዚህ እስካለ ድረስ ብዙም አንገናኝም። ለጊዜው በጣም ሥራ ይበዛብኛል። ችግር የለም ቪክቶር፣ ይገባኛል። የምትፈልገው ነገር ካለ ለኦልጋ ንገራት፣ እሷ ትነግረኛለች። ኦልጋ? ከመታጠቢያ ቤቱ የሚመጣው የእሷ ድምፅ ነው ብሎ ሳቀ ማጅሮፍ። መልካም ምሽት፣ ነገ እንገናኝ ይሆናል ብሎ ከቤት ወጣ። ኦፔቼላ በመኝታ ክፍሉ በኩል አድርጎ ወደ መታጠቢያ ክፍሉ አመራ። ድምፁ ጨመረ። በሩን ከፍቶ ወደ ውስጥ ተመለከተ። ባለቀይ ጸጉሯ በትልቅ ገንዳ ውስጥ ተቀምጣ በፈገግታ ታየዋለች።
ታዲያ ሶልጋ አሎ ፔቼላ ቁልፎቹን እየፈታ